እንዲያወጡልሽ ትፈልጊያለሽ። ደግሞ እሷ ሰው ትንቃለች። አሁን እሷ ከሆነ ሰው ጋር ትናልቻ እሷ ብሎክ አድራጊ ናት። ብሎክ ታደርጋለች። ከዛም በኋላ ሂዶ እንዲለማመጧት የኔ ፍቅር እንዷድራሽ በአናትሽ ተተከይ። እኔ ሀዊ ነኝ ሀቢብቲ ተተከይ። ይመለከተኛል ውዴ። ያደግኩበት ሀገር ወንዝ ከላይና ከታች ነው የሚፈሰው። ኢትዮጵያም አልሸተትንም እንኳን እዚህ ሳሙና በሞላበት። ታጠቢ ውዴ። ይሄ ጄል ምናምን አለሽ ታጠቢበት። ስፖንሰር ሆንሻለሁ ወይ ደግሞ ፀጉር ቤት ከፍቻለሁ። ሞሮኮ ባስ አለሽ ግቢና ታጠቢ ይዛ ከፈለግሽ። ትቀልዳለች እንዴ? እንደው ሰው ግን እንደ እድሜው ለምን አይኖርም? በ46 ዓመታችሁ ከኔ ጋር ልትነጋገሩ? ኧረ ይደብራል በጣም። ስራ ዘመቻ ውዴ። እኔ እኮ አንድ ነኝ፣ ግን እንደ ሺህ ሰው ነው የምገለባብጥሽ። እንደ ሺህ ሰው ገለባብጥሻለሁ። ሲጀመር ባለትዳር ሴት መሰተር አለባት። ባለትዳር ሴት መሰተር አለባት። ሲጀመር የመጀመሪያ ጥላችን እኔና እሷ በቃል ነው። ቃልን ታቋታላችሁ። ቃልን እኔ ፊት ለፊት ትናገራለች። እኔ ፊት ለፊት ስላችሁ እሷ እኮ እንደዚህ ውሽማ ናት፣ የእንትና ውሽማ ናት፣ የእንትና ምን አገባሽ? ታይ ይቅርብሽ። ለምን ትናገሪያለሽ? እንደዚህ ለምን ትሆኛለሽ? አንቺ እኮ ትልቅ ሰው ነሽ። ሁለተኛ ነገር ደግሞ ተሰብስበን ቁጭ ብለናል። ሲጀምር እኔ እኮ የእናንተ ጀማ አይደለሁም፣ በነገራችን አይደለሁም። አንፈልግም። ምክንያቱም እዚህ በልታችሁ ከኋላ ትበላላላችሁ እርስ በራሳችሁ። ራሱ አልወድም እኔ፣ አይመቸኝም። አይቶ ማለፍ ደግሞ አልችልም። ምን በተመለከተሽ? ከዛም ብር ለምኝ ሄድሽ፣ እምቢ ስሉሽ ተመለሽ። አንቺ እኮ እንደዚህ ነሽ። እኔ ብር እንዳይሰጠኝ ምን አገባኝ? እኔ ስለ ሰው ምን አገባኝ? ብቻ ትመክሪያለሽ እንጂ አንቺ ውሽማ። ኧረ ተይ፣ ብናወራ ብዙ አለ። ተይ እያንዳንድሽ አሰጣሻለሁ። ተይ እንከባበር፣ ብዙ አወጣልሻለሁ። ተይ መጀመሪያ ጓደኛሽን ከዚህ አንጠልጥለሽ ኢትዮጵያ ያስገባሻትን መልሻት። መጀመሪያ መልሻት ውዴ፣ መልሻት። ሲጀመር እንዳንቺ ቅናተኛ ራሱ የለም። አሁን ያ ሁሉ እንደዚህ ሁሉ ጋጋታ ሀዊ ኖርማል ልብስ ጀመረች። ኖርማል ልብስ መሸጥ ጀመረች። ኮስሞቲክስ ጀመርኩኝ። ሀዊ ኖርማል ልብስ መሸጥ ከጀመረች እኛ ስራ አንሰራም ብለው ነው የሚያስቡት። አያችሁ፣ ለአምላካችሁ እንኳን እምነት የላችሁም። ነጠላ ልብሳችሁን የምትሄዱት ግን ትሄዳላችሁ። አሁን ቤተክርስቲያን፣ እኛ ቤተክርስቲያን ሀጅ ነን፣ እናንተ ኃጢአተኞች ናችሁ ነው የምትሉ። ኃጢአተኛ ነኝ ውዴዋ። ኃጢአተኛም ስለሆንኩኝ ነው ያለሁት። እንደ ኃጢአትና እንደ በደሌ ሰው እንደ ቸርነቱ ግን ያኖረኛል። የአንቺ ጀማ አይደለሁም እኔ። አንቺ እኮ ማለት 4 ቀን ሙሉ እነሱ ጋር ድሬ ደማቸውን አጥቤ እልሜለ ሆስፒታል፣ እልሜለ ገንዘብ። እኔ እንኳን 24 ሰዓት ነው የቆየሁት። እንኳንም አልነካሽኝ። እግዚአብሔርን ደግሞ አይባልም። እናቶቻችን እኮ ሲዋለዱ አዋልደው ራሱ አንድ ቀን በዚህ ተሰዳድበው አያውቅም። አንቺ እኮ ሲጀመር ጨምላቃ እኮ ነሽ። እግዚአብሔርን ሰው ሲያከብርሽ እንኳን የማትከበሪ ያበላሽን እጅ ወንድ ነበርሽ እኮ ሴት አረግንሽ። ሴት ስላረኩሽ ነው ነይ ብዬ ባሳየውሽ ባመራውሽ። ታይ ተሰተሪ ደግሞ በልጄ ትመጫለሽ። አንቺም ሰው ነሽ። ኢትዮጵያም ለመሄድ እኮ ሲኖርሽ ነው መሄዳችን። አንቺ መሄዳችን ስንት ያደረግሽው ጉድ አለ በራስሽም። አትደበቂ። የዋ ህዝብን አታምኳኪ። እንደዚህ ማለት ነው ብሔር ውስጥ አስገብተሽ እንደዚህ ብሔርሽን የምታከብሪ ከሆነ ባሌን ታከብሪ ነበረ። አውቀሽ ውሽቅ ታደርጊያለሽ። መጫወቻሽ ነው እንዴ? እሱ መጫወቻሽ ነው። እሱ ትወሸቂያለሽ። እዛ ከኔ ጋር ነው የተጋጠምሽው። ግጠሚኝ። በርሽ ላይ እኮ እያለፍኩ ነው የምመጣው እኮ እኔ። መጀመሪያ እኔ ጋር ጓደኛ ሆኖ ያላበረታታሁት ሰው የለኝም። እግዚአብሔር ነው የምለው። ከማበረታታት ውጪ ጓደኛሽ እኮ ናት እኮ ማሂ።
እሷ ሁለት መደርደሪያ ገተር አድርጋ ስታመጣ አድማ መታችሁባት። ነይ ስሪ ነው ያልኳት። ምን አረኩኝ እኔ? ጓደኛሽን እንትን ተነሺ ስላልኳት እሷ ሁለት መደርደሪያ ስታቆም፣ እሷም እኮ የአንቺ ብሔር ነበረች ብታቂ ኖሮ። ሁለት መደርደሪያ ስላቆመች ሂደሽ አድማ መታሽባት። መተሽ ለምኝኝ እግሬ ላይ ውደቂ ያልሻት አንቺ ታዋቂ ስለሆንሽ አንቺ በቃ በህዝብ ላይ ይታወቃለሁ እኔ መከበር አለብኝ ስትቀም ንቀቷ ንቀት አይደለም። እኔ አቤብቴ እኔን ማንቀኝም እዛው እንደለመድሽው አፍገነግንሻለሁ። ደግሞ ትወሸቂያለሽ እንደ ብሔር ውስጥ ካዲ ደግሞ ስለ ልጅ ታወራለች እንዴ? ልጆችን አንቀባርሬ ነው የምኖረው እኔ አንቀባርሬ። አለባበሷን አስተካኪ መጀመሪያ ልጅሽን። ሁለተኛ ነገር ከኢትዮጵያ አውጥተሽ ዱባይ አምጫት ልጅሽን። ሶስተኛ ነገር እንደ ምክር ቢጤ ልስጥሽ ብዬ ነው። እሺ ልጅሽን ዞር ብለሽ ያት። አንድ ቀን እንኳን ዞር ብለሽ አይተሻት አታውቂም። ስላንቺ ባወራ ብዙ አወራ ብዙ በአባቴ ሟች አባቴ የተናገርሽኝ ራሱ እኔ በሟች በራስሽ ሰው መምጣት ይችል ነበር፣ ግን እኔ ባለጌ አይደለሁም። እመጣብሽ ነበር። ሀዊ እኮ እጹብ ላይ ተደርባ ምናምን። እጹብ እኮ የራሷ ምላስ አላት። የፈለገችውን መናገር ትችላለች እኮ። አጠገብሽ ነው ያለችው። እዛ ሄደሽ አትጋጠሚ። ምን አገባኝ እኔ ስለ እናንተ። እኔ በራሴ ቁሜ ነው ያለሁት፣ እሰራለሁ። አንቺ እኮ እኔ ልታስይዥኝ እኮ 2 ቀን ሲቀርሽ እኮ ነው እኔ እኮ ያመለጥኩሽ። እኔ ቤት ውስጥ ከሚሰሩት ልጆች ጋር እቃ እንዳትገዙ። እኔ ኦንላይን ስሰራ ስለነበረ በፊት ኦንላይን ከሚሰሩ ሰዎች እቃ እየገዛችሁ እዚህ መጣችሁ እንትን አትበሉ። አለፈ። አንቺ እኔን ለማስያዝ 2 ቀን ሐሙስ ሱቅ ልከፍት፣ አንቺ ማክሰኞ ተመጣሽብኝ። እኔ ግን ላይሰንስ እጄ ላይ ነበር። ምክንያቱም እኔም በጣም ብልጥ ነኝ። የዋ አድርገሽ አትይ እሺ። ስለማንም ከማውራትሽ በፊት እራትሽን ቤትሽን እዩ እሺ። እንደ እድሜሽ ኑሪ። ለወንድምሽ ያልሆንሽ እኔ የናኩሽ መች እንደሆነ ታውቂያለሽ? ወንድምሽን አሳልፈሽ የሸጥሽ ለታ አውቀሽ ብሔር ውስጥ አትወሸቂ። ነይ ውጪና ተጋጠሚ ከፈለግሽ፣ ብቻሽን አትወሸቂ። እኔ በጣም የማከብራቸውና የምወዳቸው ኦኬ፣ በጣም ብዙ ብሔር ብሔረሰቦች አሉ። ሁሉንም ብሔር ብሔረሰብ ወዳለሁ። በጣም የሚወዱኝ የሚያከብሩኝ የአማራ ልጆች አሉ፣ የኦሮሚያ ልጆች አሉ፣ የሀዲያ ልጆች አሉ። ብሔር ብሔረሰቡ ሁሉ የሚወዱኝ የሚያከብሩኝ ምርጥ ኢትዮጵያዊት ነኝ። ምርጥ ኢትዮጵያዊት ነኝ። እኔ ዘረኛ አይደለም። ምርጥ ኢትዮጵያዊት ነኝ። እንደዚህ ሰው ባህሉን መውደድ ግዴታ ነው። አካባቢውን መውደድ ግዴታ ነው። ያደገበትን መውደድ ግዴታ ነው። ብልግና ምን እንደሆነ ታውቃላችሁ? የራሱን ወዶ የሰውን ሲያንቋሽሽ ነው። ኦኬ፣ ሁሉም ሰው የራሱ የሆነ አቋም አለው። እኔ ሁሉንም ሰው ወዳለሁ፣ አከብራለሁ። በጣም ከብዙ ብሔር ብሔረሰቦች ጋር እኖራለሁ። አንቺ ማነሽ? ምንድነሽ? ብሔርሽ አልገጥምም። ኢትዮጵያዊ ከሆንሽ ደሜ ከሆንሽ በቂ ነው። ኢትዮጵያዊ ከሆንሽ ለእኔ ይበቃኛል። በዘር አልጨማለቅም። አልፈልግም። በቃ አልፈልግም። ኢትዮጵያዊት ነኝ። በቃ ግዴታ እዛ አታወሽቁኝ። በጣም የምወዳቸው የማከብራቸው ሰዎች አሉኝ። እኔ በዘርም አታውቁኝም። የምታውቁኝ በዝማሬ ነው። እና ልዘምር። የእኔ መዘመር ምን ነው እንዲያረጋችሁ? እናንተ ዛሬ ደርሳችሁ መጽሐፍ አንባቢ ሆናችሁ፣ ዛሬ ደርሳችሁ ስለ እምነት ማውራት ለመዳችሁ። ኧረ እባክህ ትላንትና አታውቂውም ነበር እንዴ? አታውቂውም ነበር? ጻድቅ ብቻ ነው እንደ ቤተ ክርስቲያን የሚሄደው? ዱባይ ማስቆረብን ኢትዮጵያ ማስቆረብን ዋናው መቁረባቸው ነው። ኢትዮጵያም ለመሄድ ደግሞ ልብ ያስፈልጋል። መጀመሪያ አሽቀንጥረሽ የላክሻትን ጓደኛሽን መልሻት። አውቀሽ አፈቅቢ አትሁኝ። እዚህ የመጣሽ አትበይ። እርቅ ጠየቅሽኝ፣ አልፈልግም አልኩ። ምክንያቱም ታወጫታለሽ ማን እንደተዳቀለ። መጀመሪያ እመኝ ጥፋትሽ።
እርቅ ደግሞ አንድ ሰው በምወደው ሰው መጣችሁ አክብሬ መልሻለሁ። እዛው ተሰተሩ ብያለሁ። እርቅ አልፈልግም አልኩ። እርቅ አልፈልግም ብዬ መለስኩኝ። በነጋታው መታ ሄደችብኝ። ሜድ ይድብሽ ስላለች ደግሞ እግዚአብሔር የሚሄድ ነገር ይድብሽ፣ ማት ይድብሽ አልል መቼው ነው። ተሰተሪ ውዴ ተሰተሪ። አይዞሽ ገለቴ አይዞሽ፣ አልታረቅም። እንትና ትሙት እኔ እንደዚህ ያለ በውስጥ በኩል ታለቃቅሻለሽ። እዚህ የመጣሽ ጀግና ለመሆን ትሞክራለሽ እንዴ? ጫምላቃ ተሰተሪ። እንደ ለሌላው ማን የሁሉም ብሔር ብሔረሰብ ጋር ያለውት ለየትኛውን ነው የምጠላው? አንድ ማሂ ይሄ ሁሉ መዓት ነገሮች ጓደኛቸው ሁለት መደርደሪያ ልብስ ስላመጣቸው፣ ሁለት መደርደሪያ ልብስ የእነሱን አይነት ስራ የሚሰራ ሰው አይወዱም። በነገራችን ላይ አይወዱም። እናውራ ማውራት ከተጀመረ ብዬ ነው። ሁለት መደርደሪያ ልብስ ስላመጣች እንደዚህ ነው ያዟት። ለምን የኛ አይነት ስራ ጀመረች? የ11 አመት ጓደኛሽን የካድሽ እጭ። ለዚህ ነው ጓደኛ ማለት ነው። ሲጀመር እኔ እናንተ ጀማ አይደለሁም። ረገጣችኋት፣ እንዲህ አሻቷት። እናንተ ሱቅ ስላላችሁ እሷ ስለሌላት አሻቷት። ያንቺው ነበረች እኮ አሸሻት። እንዲች ብታወራ ያንቺ ብዙ ሚስጥር አላት። ግን እሷ ለእኛ እንኳን አንድ ቀን ተናግራ አታውቅም። ያንቺ አንድ ቀን እሷ አንድ መደርደሪያ ደርድራ በራሷ መስራት ስለጀመረች እናንተ እንዲያፍገነገናችሁ አበረታታታ። ገና የሱቄን በሙሉ ሰጣታለሁ። እኔ ደግሞ ምን ትሆኚ አይሻለሁ። እሺ መታጠብም ቢሆን ደግሞ አስተምርሻለሁ። አስተጣጠብ ሞሮኮ ባስ ከፍተናል። ዱባይ ላይ ሞሮኮ ባስ ጀምረናል። በነገራችን ላይ አጁማን ላይ ሳሎን ቤት አለን፣ ሞሮኮ ባስ አለ። ሂዳችሁ መታጠብ ትችላላችሁ። ስፖንሰር ሆናችኋለሁ። ስለመታጠብ ማንም አያስተምረንም። ምርጥ ኢትዮጵያዊ ኩሩ ነኝ እኔ እኮ። ኢትዮጵያ ሲጀመር ጸዴ ነው እኮ። እመቤትን ኩሩዎች እኮ ነን። እመቤትን ወይ መታጠብ ኩሩ እኮ ነን ባለን ነገር። ሁለት ልብስ ኑሮን ራሱ ማታ አጥበን ጠዋት ለብሰን እንወጣለን። ሀቢብቲ በጣም ኩሩዎች ነን እኛ ኢትዮጵያዊኖች። እግዚአብሔር ነው የምላችሁ። ኦኬ ስለ ባሌም ደግሞ ለመናገር እንዲህ አትበሉ። እንዲህ እኔና ባሌ በስራ ነው የተገናኘ ነው። ሰው ቤት ተቀጥረን አብረን ነው ለፍተን ነው እዚህ የደረስነው። ስንት ውርጅብን አውርዳችሁብን፣ ስንት ነገሮች አለ። ዛሬ ደረስን ውዴዋ። በካርጎ አልጫንኩትም እኔ። ልንገርሽ ከፈለግሽ ሰትሪ ልጅሽ መጀመሪያ። ስለ እኔ ልጅ ከማውራትሽ በፊት ቁርባን ስናቆርብ ደግሞ ካሜራ ደቅነን አናስቆርብም ውዴዋ። አይዞሽ ገለቴ አይዞሽ። በጣም ብዙ ማስታጠቅ እንችል ነበረ፣ ግን በጣም ጥሩ ማህበረሰብ የኢትዮጵያ ልጅ ነኝ። ይሉንታ የምናቅ። በነገራችን ላይ በቪአይፒ ነው የወለድኩት። ስወልድ ማለት ነው ማንም ሰው አልነካኝ። በቪአይፒ ኦኬ፣ ምንም ችግር የለው። ደምሽን አጥቤ ብላ የምትሳደብ ጓደኛ ደግሞ እናንተም ብሎ ጓደኛ ጓደኛ እንዲህ ናት እንዴ? ሰው እኮ ይጣላል። ነገ ተመልሶ ለሚታረቅ አፉን ለሚከቸች ጓደኛ እኮ መሸፈኛ ናት። ጓደኛ እኮ ስትጣይ የምትሰዳደቢው አይደለም። ጓደኛ ማለት እኔ አሁን ሌላ አይደለም። እቤታችሁ መጥቼ የማውቀው ቤት ቢኖር ቲጂ አስሊ ቅባት የምትሸጠው አለች። በጣም ጥሩ ስነ ስርዓት ያላት ቲጂ ታውቂያታለሽ። እሷ ጋር ነው። ከዛ ውጪ እጹብ ቤት ነው። ሌላ ቤት በልቼ አላውቅም። አብልታችሁኝ አታውቁም። ትናገረኝ ቲጂ ባላገሯ ጋር እኮ ጥልነን እኛ። አንድ ቀን የእሷን መጥፎ ነገር አንድ ሰው ሲናገር መስማት አልፈልግም። ግን እኮ ተጣልተናል። ለምን እንደሆነ ታውቂያለሽ? ቲጂ ባላገሯን ማልናገራት እመቤቴን ፈትፍታ ጉርሳኛለች። የእሷን ክፉ ነገር ሲያወሩ ራሱ አይመቸኝ። ለምን እንደሆነ ታውቂያለሽ? በልቻለሁ ከጇ። እቤቴ እርጉዙኛ እመቤቴን እርጉዙኛ ፍትፍታ ማረኝ ስል ይዛልኝ የምትመጣ ልጅ ናት ቲጂ ባላገሯ። እመቤቴ ፈትፍታ አንዴ ቋንጣ ፍርፍር አንዴ ምኑ ፍርፍር እያለች ቤቴ እያጋዘች የነበረችው ቲጂ ባላገሯ ናት። እሷን የሚነካ ሰው አይመቸኝም። እግዚአብሔርን የምሬን ነው። ከእሷ እጅ በልቻለሁ። ትስደበኝ እሷ። አበላውሽ አጠጣውሽ ትበለኝ። እውነት አብልታኛለች። ከየት የምታውቀውና ነው? እኔ ስወልድ ልጄን ስመሻ ልጄን እንኳን ካሜራ
ውጪ። ሲጀመር እኔ ስወልድ እኔ ጋር የመጣችሁት ጓደኛችሁ ስለወለደች ነው እንጂ እኔም ብለሽ አልመጣሽም ሆስፒታል። እላይ ላይ ነበረ ቂጣሽን ስትቀረጥሚ የነበረው። አይዞሽ ብለሽ እጄን ይዘሽኛል፣ አልያሽኝም። ታዲያ ምኑ ነው የምትሰድቢኝ? ሲጀመር የአንቺ ጓደኛና እኔ የወለድ ነው በአንድ ቀን በአንድ ሆስፒታል ውስጥ ነው የወለድ ነው። እኔ የአንቺ ጓደኛ የዛን ቀን ትወልድ ነበረ። እሷ ጋር መተሽ ሳላያት አልሄድም። ለሚዲያው ድምቀት ስለምትፈልጊ መጣሽ እኔ ጋር። ከዛን ካሜራሽን ደቅነሽ ቀርጠሽኝ ወጣሽ። ኦኬ፣ የልጄን እጅ ስመሽ ታውቂያለሽ? ልጄን አቅፈሽ አታውቂያለሽ? ውስጥሽ ያለውን ነገር ስለምታውቂ አንድ ቀን ልጄን አቅፈሽ አታውቂም። ፈትፍተሽም አላጎረሽኝም። እኔም መሳደብ አትችይም። አበላውሽ አጠጣውሽ የምትይኝ ሴት አይደለሁም እኔ። እልሜለው ዱባሌ እግዚአብሔር ብናጣም ብናገኝም ቤታችን ነን እኛ። ሰው ጋር ሲጀመር አንወድም፣ እኛ ጀማ አንወድም፣ አይመቸን። እኔና አንቺ ደግሞ የተጣላ ነው የሰው ሰውን እኔ ጋር ስታሚ አትሚ ብዬሽ ነው። አለቀ በቃ ተጣላን። ከዛን ያ ሰው ጋር ሂደሽ ደግሞ ብር ጠየቅሽ። በስመ አብ ወወልድ ወመንፈስ ቅዱስ አለማፈርሽ። ኧረ ይደብራል። እግዚአብሔር ሰው እንዴት የተጣላሁትን ሰው እንዴት ነው ገንዘብ የምጠይቀው? እሱን ለመጠየቅ ብለሽ እኔ ማንቋሸሽ ፈለግሽ። እጹብ ላይ ተደርባዊ አልተደረብኩም። አቤብቲ ራሳችሁን ቻሉ። እዛው ተጋጠሚያት። እሷ ጋር አጠገብሽ ነው ያለችሽ። ልክ ብለሽ ግብት በይ። ለመጋጠምም ከፈለግሽ እኔ ጋር አታላኪ። እዚህ መጥተሽ አታላኪ ውዴው። እሺ አታላኪ። እኔ ጋር ሰው ዝም ሲልሽ እንትን የሆንሽ እንዳይመስልሽ። እሺ አንቺ ለወንድምሽ ያልሆንሽ ከሃዲ ነሽ። በቃ አለቀ። አራት ነጥብ። ደግሞ ስለ አንድ እኔ እኮ ያማረ ልጅ እንጂ ኧረ እባክሽ በጣም መወሸቃሽ ሆነች እኮ እሷ። መወሸቃሽ እንደዚህ ውሽቅ ማለት እኔ ጋር ነው የተጣላሹ አይደለ? ሴትና ሴት ይጣላል። ተጣልተናል። እኔ ተጋጠሚ ከኔ ጋር ስለ ብሔር ምናምን ተይው። እሱን እኔ የለሁበትም እኮ ከድሮም። ይሄ አይመጣውም ውዴ። መቤቴን አማርኛው ራሱ አይገጥምም በነገራችን ላይ ማለት ነው። ለረገጣም አይመችም። አይዞሽ ገለቴ። ኦኬ፣ ግን ለረገጣም እንዲመች አድርገሽ ከጎን ግብት ብትይ ጥሩ ነው በነገራችን ላይ ማለት ነው። እና ከጎን እንደዚህ ኖ ተጋጠሚ ከኔ ጋር። አንደኛ ምላስሽን ሰብስቢ መጀመሪያ ምላስሽን ሰብስቢ። ሁለተኛ ነገር ደግሞ ጓደኞቼ ካዱኝ፣ ይኸው አወሩብኝ እንደዚህ ብሎ እኔ ጓደኞቼ ብዬ አውርቻቸው። ኧረ አይደለም ተጣላን እንጂ አላወራንም። ቃልን ተሳደብሽ። ከዛን ተይ እሰው ቤት ሄዳ ቆየች አሉ። ሚስቱ እስከፈቀደች ድረስ አንቺ አይመለከትሽም ነው ያልኩሽ። አንቺ አይመለከትሽም። ኦኬ፣ እራስሽ ተሰተሪ ነው ያልኩሽ እኔ። ከዛም ብር ጥየቃ አለች። ከዛም በኋላ እኔን ቆሻሻ አድርገሽ እኔን እንደ ባለጌ አድርገሽ ራስሽ መክበር ፈለግሽ። ተነቃብሻል። ይሄ ነው ጥላችን። እጹብ ላይ ተደርባ ምናምን። ውዴ አንቺ እኮ ሱቅ ከከፈትሽ አመትሽ ነው። ለባልሽ መኪና ስትገዢ እነሱ አበድረውሽ ነው። ሱቅሽን ስትከፍቺም እነሱ አበድረውሽ ነው። ታዲያ ምን አደረጉ? ከዚህ በላይ ምን ያርጉሽ ውዴዋ? ዝም ስለሚሉ አንቺ ሚዲያ ስላለሽ እነሱን መጮቅን አይቻልም ውዴ፣ አይቻልም። አይመጣውም። ራስሽ በአፍሽ እንኳን እኮ ተናግረሻል። በአፍሽ ራሱ በጣም ተናግረሻል። አንዴ የሰው ውለታ የለብኝም፣ አንዴ ደግሞ ኧረ ተይ፣ አንዳንዴ መቃጨቱ የሚቅር እግዚአብሔርን ታይ። ግን አቋም ይኑርሽ። ታይ ገለቴ ተይ፣ እግዚአብሔርን ታይ። ከዛም በጎን ሂደሽ ደግሞ ልታረቅ አልፈልግም ነው ሲጀመር። እሱ ብዳጅና ታርቋል። ውሸታ ብዙ ምልሽ ነበረኝ። ዛሬም የመለስኩልሽ በልጄ ስለመጣሽብኝ ነው። ልጆችን አላፍርባቸውም። ዛሬም መልስ የሰጠሁሽ ተሰተሩ፣ እሺ ተከበሩ፣ እንደ ትልቅ ሰው ሆኑ። በአሁኑ ሰዓት ላይ እናንተ ሰውና ሰውን የምታስታርቁበት ነው እንጂ እንደዚህ የሚያደርጋችሁ እኔ አንድ ሰው መቼም ሀዊ ትታረቀኛለች ብለሽ እንዳታስቢ። ማንም ቢመጣ እኔ አሁን
እኔ እርቅም ቢ ስላልኩኝ አምላኬ የምትፈርድብኝ ከሆነ ፍረድብኝ ብሏል። ፍረድብኝ፣ እኔ ፍርዱን እቀበለዋለሁ። ከፈለክ ውሰደኝ ብሏል። እኔ አምላኬ ሆይ እኔ ስላልታረኩኝ ይቅርታ ስላላደረኩኝ የምትፈርድብኝ ከሆነ ፍረድብኝ ብሏል። ፍረድብኝ፣ በቃ ይፍረድብኝ፣ ይውሰደኝ፣ ከፈለከ ይውሰደኝ። ቤተሰብ ቀይ መስመር ነው። ቤተሰብ ቀይ መስመር ነው። ቤተሰብ አይነካም። እኔና አንቺ ከተጣላን እኔና አንቺ ነን መጋጠም የምንችለው። ቤተሰብ ላይ ፊት ውሰደኝ ብየዋለሁ። ይውሰደኝ በቃ። ደግሞ ለዚች አለ ለዚች ከንቱ አለ የሚያጓጓኝ መስሎሽ? አያጓጓኝ። ልሙት አንቺ እንድትከብር። እኔ ልውጣ ከዱባይ እናንተ ስሩ። እኔ ልውጣ ከዱባይ እናንተ ስሩ። ሟች አባቴን እንደዛ አድርገሽ እስከ መሳደብ ድረስ ምናምን አይደረግም። ለዛ ነው ቀይ መስመሬ። ከአሁን በፊት እኔን ዱባይ ላይ ለማስያዝ ስትሯሯጪ በጣም ብዙ ሰው ከጎን ስትልኪብኝ፣ ደግሞ ሰው ስትጣላ ምንድን ነው የምታደርገው? እራሷ አትጋጥምም። በውስጥ ነው የምትመጣው። እንደዚህ በሰው ነው የምታሰድብሽ። በሰው ሰው አስቀምጣ ሽሮና በርበሬ ትሰጣለች። በቃ ግጠሚ በፊት ለፊት ውዴ። የምን መጅለጥለጥ። እርሶም ይቁረቡ። የመቁረቢያ ጊዜቱ ነው። እርሶም ይቁረቡ። ለመቁረብ እኛ ገና ሕፃን ነን። እግዚአብሔርን እርሶም ይቁረቡ። አይዞሽ ገለቴ። እኛ ጭነን አንመጣም። ባልየው እዚሁ ዱባይ ላይ ነው ያገኘሁት። ልጆቼንም ደግሞ ከብርባቸዋለሁ። በሚዲያ ላይ የምታውቁት ነው ያለኝ። ምንም የተለየ ማንነት የለኝም። እኔ ዱባይ ላይ የተለየ ማንነት ምናምን የለኝም። እኔ የለኝም። 11 ዓመት ጓደኛሽ ና የኖርሽውን ግማታን ብለሽ የምትሳደቢ ደግሞ አንቺን ብሎ ጓደኛ እርበስ ማአውል ነው መንፈስ ቅዱስ። እሷም እኮ ያንቺው ነበረች እኮ። እግዚአብሔርን የምሬ ነው። ያንቺው ነበረች። ሲጀመር ማበረታታት ትቺ ነበር። ግን በእነሱ ሳይድ ላይ ካልሄዳችሁ፣ ለምሳሌ ልንገራችሁ፣ እሷ ከሆነ ሰው ጋር ከተጣላች ጓደኞቿ በሙሉ መጣላት አለባቸው። የእሷን ፎቶ መቦሰት አለባቸው። ካልፖሰቱ ሌላ ማዕት ነው የሚወርድባቸው። እስር ቤት ነው፣ ጓደኝነት ነው። እግዚአብሔርን የምሬ ነው። እስር ቤት ነው፣ ጓደኝነት ነው። ሌላው ቆፈርቶ ነው የሚቦስተው እንጂ እውነቱን ረስተው መስሏችሁ ነው። እግዚአብሔርን አይደለም። ያው ከምድረ ገጽ ነው የሚጠፉት። ለዛ ነው ያው ሌላው ደግሞ ያው ቀሚሱንም መሸጥ ስለሚፈልግ ምናምን ነው ስርስር የሚሄዱት። ወዶ መስሏችሁ ነው። በእነሱ ማትፈርጅ ሙዴዋ ግን እንዴታ መለመን አለባቸው። በቃ እሷ አኩራፊ ናት። ሁሌ መለመን፣ ብታጠፋም ባታጠፋም ይቅርታ መጠየቅ አለባቸው። መች ይመችሻል። ይሄ አዊጋ የለም። ይሄ አዊጋ አይሰራም። በአናትሽ ትተካያለሽ እንጂ ያለምንሽ ማን ስለሆንሽ አንቺ ሰው አይደለሽ እንዴ? በፎሮ ልክ የምታስቡ ጭንቅላት ደግሞ ይሄ እግዚአብሔር ደብርን ወዶ መሰላችሁ እንደ ሰው ሁሉ ፎቶ ለጥፎ እግዚአብሔርን ይባረራሉ። ካልሆነ ጥቅማቸው የሚቀርባቸው ስላለን ወሬ። ስንቱ ሰው እኮ ነው ፎቶ ለመነሳት እንኳን ኢክራም ስል ሲሄድ የነበረው። ደግሞ እናንተም ብሎ ስለመተት አውሪ፣ ስለመተት ምናምን ማስረጃ ካሎት እባኮትን በመፖሰት ይተባበር። በተለይ የኔ ጉድ ያላችሁ የኔ ሚስጥር ያላችሁ እባኮትን በመፖሰት እንዶ አደራዎትን በመፖሰት ይተባበሩ። እኔ የተለየ ሚስጥር የለኝም። ሚዲያ ላይ እንደምታዩኝ ነው። ሌላ ጉድ የለኝም። ስንት አለሽ አንቺ? ሲጀመር ልንገራችሁ የሆነ ነገር ልንገራችሁ። እስ በራሳቸው ምናምን ራሱ እየተዋደዱ ምናምን መስሏችሁ ነው። ሚስጥር ተያይዘው ነው። እኔ አልዋሻቸው። ሚስጥር ተያይዘው ነው። ሚስጥር እዛች ጋር እንዳይወጣጡ ነው ተያይዘው ያሉት። ከገባንም አንድ ላይ እንገባታለን ብለው ነው። የምሬ ናችሁ እንጂ ተዋደው መስሏችሁ። አንዷ ስትመጣ ማለት ነው ይቺ እኮ ብልቃጥ ይባባላሉ፣ ይሰራሉ። ሌላ ጋር ድንግል ማርያምን ከዛ አብሮ ይውሉና ማለት ነው በልተው ጠጥቶ ተነስቶ ማታ አንዷ የሆነ ሰው ስታገኝ ትሄድባታለች። እግዚአብሔር ይቺ እኮ ሰው አይደለችም ትላለች። እግዚአብሔርን የምሬን ነው። እርስ በራሳቸው እንኳን ፍቅር የላቸው፣ ግን ለሚዲያ
ማስመሰል አንችልም። ማስመሰል አልችልም። እኔ አይቶ ማለፍ አልችልም። ከእናንተ ጋር ለመኖር ምን እንደሚያስፈልግ ታውቃላችሁ? አንደኛ ነገር ማስመሰል እና ደግሞ አንቺ ስትጣይ አጠፋሽም አላጠፋሽም አንቺ መለመን አለብኝ። በአናትሽ ተተከኝ። ማን መሰልኩሽ? እኔ አባቴ ልጅ ነኝ። ምን ትመስላለች ደግሞ ጉንፎ። ምን አይነት እንዲወዲያ ሰው እንደ እድሜው ለምን አይኖርም? ስትዋሹ ደግሞ ውሸታችሁ። ያው የሆነ ቀን ደግሞ ሰው ተሰብስቦ ማይ ተባለች፣ በልጇ ተማለ። ከዛም በኋላ መታ አንቺ እንደዛ ካላደረግሽ ሲባል አልምልም አለች። ልጅና መጽሐፍ ቅዱስ ይለያል እንዴ? ተው እንጂ። ኧረ ተው፣ ተሰተሩ። ተይኔ ተው፣ ግን ተው። በልጅ አይመጣም። እኔና አንቺ ከተጣላን እኔና አንቺ ነን መካካሄድ የምንችለው። ልጃችሁን አስቆርሙ። እናንተ ግማታሞች፣ ቤተ ክርስቲያን ግማታም ብለሽ ተሳደቢ ትልሻለች እንዴ? እኔና ቲጂ ባላገሯ ተጣልተን ራሱ ድንበሮቻችንን ተከባብረን ነው ያለነው እኮ። ቤቴ እንኳን ያመጣዋት እሷን ነው። አንቺ እንኳን እንደ አንድ ቀን ነው የወጣሽው። ሲጀመርም ደግሞ እኔ ቤትሽ መጥቼ አላውቅም። በነገራችን ላይ ቤትሽን ሳሎንሽን አላውቅም። እኔ መጥቼ ቡና ጠጥቼ አላውቅም ሀቢብትዬ። እሺ ቡና ጠጥቼ አላውቅም። በጣም ኩሩ ነኝ እኔ። እሺ መጀመሪያ አሽቀንጥረሽ የላክሻትን ጓደኛሽን መልሻት። በዛን ሰዓት ነው ልናወራ የምንችለው። ከዛ በተረፈ ሌላ ሰው እንዳንቺ መውደቅ አለበት። በቃ ውዴ፣ አንቺ እኮ ሱቅ ከከፈትሽ አመት ሆኖሻል። ደግሞ አግዘውሽ በርቺ፣ ጠንክሩ። ቢቀኑብሽ ኑሮ ያላቸውን ገንዘብ አውጥቶ አይሰጡሽም ነበረ። ገባሽ አይደለ? አውጥቶ አይሰጡሽም ነበረ። አንቺ ለማበረታታት ነው። አንቺ እንድትበረቺ እንድትጠነክሪ ስለሚፈልጉ ነው። እንዴ ሴት አረኩሽ እኮ እንጂ ምን አረኩሽ እኔ? ሰው ገንዘብ አበድሮ በራሱ እጅ ደግሞ ይበላል። እግዚአብሔርን ሰው 1000 ድራም የሚያበድር ሰው እኮ ይጠፋል። 1000 ድራም እንኳን የሚያበድራችሁ ሰው አታችሁ ተቸግራችሁ አታውቀው። አንቺ ግን አበድረውሽ ራሱ እንደ እንትን ታዲያ ለእነሱ ያለች ለእኔ ልትሆኝ ደግሞ ችች። እኔና አንቺ ሲጀመር አንተዋወቅም። አታውቂኝም፣ አላውቅሽም። ሲጀመር እኔና አንቺ ጓደኛ መሞችም ሆነን አናውቅም፣ አንተዋወቅም። ሲጀመር እኔም ማክበር ከፈለግሽ ማለት ነው። ኦኬ ስሙ፣ ቆይ አንዴ ጠብቁኝ። ይህ ዝምታ መልስ ነው ምናምን ተይው። እሱ መጣው ዲ እኔ አሁን ከባሌ ጋር ጊዜ ሊኖራቸው አም ሶሪ፣ ይቅርታ ጆከርዬ ወንድሜ አዋሪዩ ጉድ በሉ ደህና ሁኑ። አመሰግናለሁ። ቀጣይ ፓርት ከፈለጋችሁ አለው። እኔም ማግኘት ከፈለጋችሁ ደግሞ ሻርጃ አልቃስም የክሪስታል ፕላዛ ሆቴል አጠገብ ነው የምገኘው። መምጣት ይችላሉ። የተከበሩ እኔን የሚፈልገኝ ነይ እኔን ተጋጠሚ ነይ ይዋጣልን በርሽ ላይ ነው ማለት ነው። ኦኬ ይሄ ማህበረሰብ ይሄ ብሔር ምናምን ላይ አትወሸቂ። ነይ ተጋጠሚ ከኔ ጋር እንካካሄድ። ምን ይመስልሻል? ይሄ ብሔር ተይው፣ እሱ ጉዴ ሁሉም ላይ አለ። ተይው እሱ። እሺ ለዛ እንተላለፍና መጋጠም ከፈለሽ ከኔ ጋር ተጋጠሚ። ከጹብ ጋር ያለሽን ነገር ደግሞ እዛው ጨርሺ። አይመለከተኝም ስለ እናንተ። ኦኬ እኔና አንቺ የተጣላ ነው በራሳችን ኬዝ ነው። መተሽ መጋጠም ትችላለሽ። ሲጀመርም ደግሞ ቁጭ አድርጌ አውርቼሻለሁ። ቁጭ አድርጌ አንቺ ነሽ ተነስተሽ ሮጠሽ ሄድሽው። ተጋጥሜሻለሁ። ወለም ዘለም ማፊ ኔጋ ሲዳ ከላም ኖ ምኒ አልወድም። እኔ ከኔ ጋር ከኖርሽ በሲዳ ነው። አይ አልፈልግም ካልሽ ቀረውብሽ እንጂ አልቀረሽብኝም። ሰው በክብር ከመጣ በክብር እቀበለዋለሁ። ቅሌታም ከሆነ በቅሌቱ መልኩ መልሰዋለሁ። አታኖሪኝም፣ አላኖርሽም። ሴት አረግንሽ እንጂ ምንም አላረግንሽም። ደግሞ ልንገርሽ ከጓደኞችሽ ውስጥ እሷ ሰው የላትም፣ እሷ እንደዚህ ናት፣ እኔ ተሰሚ ያለኝ ብለሽ ጓደኛሽን የምትወሽቂ
ግማታም ብለሽ የምትሳደቢ ተሰተሪ። ሳሙና ስፖንሰር ሞሮኮ ባስገጥመናል። ሂደሽ ስፖንሰሩን የሻለ መታጠብ ትችላለሽ። ግማቱ ቦዳ አንቺ እንትን በጣም እያስቸገረሽ ከሆነ ታጠቢ ውዴ፣ ታጠብ ትችላለሽ። አንቺ ጓደኛሽ ሱቅ በራሷ አሁን በእናንተ ቤት እናንተ ሱቅ አላችሁ፣ እሷ የላትም። እናንተም ብሎ ጓደኛ እንዲህ አይደለም። በሚጣላ ጊዜ ገበናውን የሚረጋግፍ አይደለም። እሷ ግን ማለት ነው የእናንተ ሚስጥር እንኳን በውስጧ ይዛ አንድ ቀን የእናንተ ሚስጥር እንኳን አውጥታ ተናግራ አታውቅም። ጓደኛ እኮ መሰብሰቢያ ነው። 4 ቀን ሆስፒታል አደርኩ ለማለት የምታድሪ ከሆነ አትደሪ። ማለመነሽ ጊዜው የሰለጠነን እድሜ ለሆስፒታል ነርስ አለ እኮ። ነርስ በዚህና በዚህ ቁመው ነው የሚያስተናግዱሽ ከዶክተር ውጭ። ታካብጃለሽ እንዴ? እናትና አባቶቻችን አዋልደው ራሱ አንድ ቀን እንኳን ተናግሮ ያውቁ። ጨምላቆች ብስብስ የማን